በማንቸስተር ዩናይትድ ቤት አንድ ኖርማል ያልሆነ ነገር እየተከናወነ ነው። እስኪ በደንብ ጠጋ ብላችሁ ተመልከቱ። ከግርግሩ ከተዘበራረቀው አቋምና ከአሳሳቢዎቹ ጊዜያት ባሻገር እጅግ ኃይለኛ የሆነ ነገር እያደገ ነው። ይህ የሌሊት ተአምር አይደለም፣ እድልም አይደለም፣ አስማትም አይደለም። ይህ ትክክለኛ ለውጥ ትራንስፎርሜሽን ነው። ጥልቀት ያለው መዋቅራዊ፣ ለጊዜው በላዩ ላይ የማይታይ ነገር ግን ጠለቅ ብለን ስንመለከተው ልንክደው የማንችለው እውነት። ምክንያቱም በአንድ ዓመት ጊዜ ውስጥ ሩበን አሞሪም ብዙዎች ከጠበቁትና ተቺዎች ሊያምኑት ከሚፈልጉት በላይ ማንቸስተር ዩናይትድን ቀይሮታል። ይህ የባለፈው ዓመት ዩናይትድ አይደለም። ይህ ተጋጣሚ አንድ ጎል ባገባበት ቁጥር የሚፈራርሰው ዩናይትድ አይደለም። ይህ በአንድ ጎል ስነ ልቦናው የሚሽመደመደው ዩናይትድ አይደለም። በፍጹም ይሄኛው ዩናይትድ መልሶ ይዋጋል። ይሄኛው ዩናይትድ መሞትን እምቢ ይላል። ይህ ዩናይትድ እንዴት እንደገና አደገኛ መሆን እንዳለበት እየተማረ ነው። እናም ዛሬ ምሽት ለምን እንደሆነ እናያለን። እስከ መጨረሻው አብራችሁን ቆዩ። ምክንያቱም በዚህ ዶክመንተሪ መጨረሻ ላይ ለምን ኖርማል ያልሆነ ነገር እንዳልን በትክክል ይገባችኋል። አሞሪም ምን እየገነባ እንደሆነ ከመረዳታችሁ በፊት ምን እንደተረከበ ማወቅ አለባችሁ። የባለፈው የውድድር ዓመት ስብስብ ቡድን አልነበረም። በፍርሃት በተሰበረ በራስ መተማመንና በዜሮ ማንነት አይዴንቲቲ የተገነባ መዋቅር ነበር። በተጫዋች መካከል መተማመን የሚባል ነገር አልነበረም። ተጋጣሚዎቹ መሪ ሲሆኑ ዩናይትድ ሁሌም ይፈራርስ ነበር። አንድ ጎል ወደ ሁለት ወደ 3 ከዚያም ወደ ውርደት ይቀየራል። ሲቲ፣ ሊቨርፑል፣ ኒውካስትል፣ አርሰናል ሁሉም ትልልቅ ቡድኖች የዩናይትድን መድማት ጠረን አሽትተው በጣት ሰውት ነበር። ችግሩ ታክቲክ አልነበረም፣ ጉዳት አልነበረም፣ መጥፎ ድልም አልነበረም። ችግሩ የስነ ልቦና ውድቀት ሜንታሊቲ ኮላፕስ ነበር። ዩናይትድ 1-0 መመራት ሲጀምር ተጫዋቾች አንገታቸውን ይደፋሉ፣ ቅርጽ ይጠፋል፣ መዋቅር ይተናል። ቡድኑ በስነ ልቦና ይቀልጣል። በክለቡ ውስጥ የነበረው እውነተኛ ኢንፌክሽን ይህ ነበር። እናም አሞሪም ማዳን የነበረበት በሽታ ይሄንኑ ነበር። ነገር ግን የተሰበረን ቡድን ለመጠገን ከታክቲክ በላይ ያስፈልጋል፣ ትራንስፎርሜሽን ያስፈልጋል። የአሞሪም ለውጥ የጀመረው ጨካኝ ግን አስፈላጊ በሆነ እርምጃ ነበር። አሞሪም ሲመጣ አንድ ነገር ወዲያው ተረድቶ ነበር። ግማሹ የቡድኑ ስብስብ ለርሱ ሲስተም አይመጥንም። በአካል ብቃት፣ በቴክኒክም ሆነ በስነ ልቦና ለርሱ ዝግጁ አልነበሩም። የሱ 3-4-3 አሰላለፍ ከፍተኛ ጫናን፣ ብልህነትን፣ ሪስክ መውሰድንና ዲሲፕሊን ይጠይቃል። አንዳንድ ተጫዋቾች በዚህ ውስጥ በህይወት መቆየት አልቻሉም። ስለዚህ ከባዱንና ህመም ያለውን ስራ ጀመረ። ቡድኑን የማጽዳት ስራ በስሜት ሳይሆን በፖለቲካ ሳይሆን በቀዶ ጥገና ሰርጂካሊ ነበር ያከናወነው። ዴድውድ ወይም ለቡድኑ የማይጠቅሙ ተጫዋቾች ተለዩ። ለአዲሱ ዘዴ እምቢተኞች የሆኑ ተወገዱ። ለሲስተሙ የማይመጥኑ ትልልቅ ስሞች ወደ ወንበር ወረዱ። በኮምፎርት ዞን ውስጥ የነበሩ ተጫዋቾች ወጡ። ለዚህም ነው የመጀመሪያዎቹ ወራት የተዘበራረቁ የመሰሉት። ሲስተሙ ስለወደቀ ሳይሆን ሲስተሙ ትክክለኛዎቹን ተጫዋቾች እየፈለገ ስለነበር ነው። ልክ ትክክለኛውን ማርሽ እንደማያገኝ ማሽን አሞሪም ዩናይትድን እያፈራረሰው አልነበረም። ሪፕሮግራም እያደረገው እየቀረጸው ነበር። እናም ማንም ያውቃል፣ መልሶ መቅረጽ ጠንካራ ከመሆኑ በፊት ምንጊዜም የተበላሸ ይመስላል። ነገር ግን አንዴ የተሳሳቱት ክፍሎች ከተወገዱ በኋላ ትክክለኛውን መንገድ መገንባት ጀመረ። ለውጭ ተመልካች የአሞሪም እግር ኳስ ምንም የማይያዝለት ዊልድ ሊመስል ይችላል። ብዙ ቅያሬዎች፣ ሮቴሽንስ፣ ብዙ ሪስክ፣ ብዙ የሚንቀሳቀሱ ክፍሎች አሉት። ነገር ግን ግርግር የሚመስለው ነገር በዘመናዊ እግር ኳስ ውስጥ እጅግ ዲሲፕሊን ያለው ሲስተም ነው። የሱ 3-4-3 በቦታው መቀያየር፣ በሜዳ ላይ በሚሰሩ 3 ማዕዘኖች፣ በ5 መስመር የማጥቃት ስፋት፣ 2 ቦክስ ቱ ቦክስ ሞተሮችና እንደ ሶስተኛ ተከላካይ በሚጫወት ግብ ጠባቂ የተገነባ ነው። ተጫዋቾች ሙሉ ለሙሉ ካልተረዱት ሲስተሙ የተሰበረ ይመስላል። ነገር ግን ተጫዋቾቹ ሲረዱት ለመከላከል እጅግ ከባድ የሆነ መዋቅር ይሆናል። ለዚህ ነው
በመጀመሪያዎቹ ወራት ዩናይትድ የተዘበራረቀና ወጥነት የሌለው የመሰለው፣ ነገር ግን ተጫዋቾቹ በለመዱት ቁጥር ግርግሩ ወደ ስርዓት ተቀየረ። ውጤቶች እውነቱን ማውራት ጀመሩ። ባለፈው የውድድር ዓመት ተጋጣሚ መሪ መሆን ለዩናይትድ ጥፋት ነበር። በዚህ ዓመት ግን ምንም ማለት አይደለም። በአሞሪም ስር ዩናይትድ ደጋግሞ ከሽንፈት ይነሳል። አቻዎች ወደ አሸናፊነት፣ ሽንፈቶች ወደ አቻነት ይቀየራሉ። ሜንታሊቲው ተቀይሯል። ከምላሻቸው ማየት ትችላላችሁ። ጎል ከገባባቸው በኋላ ዩናይትዶች የበለጠ አደገኛ ይሆናሉ እንጂ አይቀዘቅዙም። ይህ በአጋጣሚ የመጣ አይደለም፣ ዲዛይን የተደረገ ነው። አሞሪም ታክቲክን እንደሚያሰለጥነው ሁሉ ስነ ልቦናንም ያሰለጥናል። ሆን ብሎ ጎል የሚገባበት ልምምድ፣ ከሽግግር በኋላ የአይምሮ ሪሴት፣ የተጫዋቾች መግባባት፣ እነዚህ ሁሉ ታስቦባቸው የሚሰሩ ናቸው። ዩናይትድ ፍጹም አይደለም። አሁንም አልፎ አልፎ ይፈራርሳሉ። አሁንም ትኩረት ያጣሉ። ነገር ግን ከእንግዲህ በጸጥታ አይሞቱም። እናም በቅርቡ ተጋጣሚዎች ምን እየተፈጠረ እንዳለ ማስተዋል ጀመሩ። አንዳንድ ጊዜ የገዛ ደጋፊዎች ሳያውቁ በፊት ጠላቶች ጉልበትህን ይረዱታል። የብራይተን አሰልጣኝ ይህ የባለፈው ዓመት ቡድን አይደለም አለ። የስፐርሱ አሰልጣኝ እቅዱ ይታያል። አደገኛ ነገር እየገነቡ ነው አለ። የአርሰናል ተጫዋች በ1-0 ድላቸው በኋላ ይህ ለመስበር ከባድ የሆነው ዩናይትድ ነው ሲሉ መሰከሩ። ተንታኞች ዩናይትድ አሁን ኳስን በቡድን እንደሚያድን በዓላማ ፕሬስ እንደሚያደርግና ከመደናገጥ ይልቅ ጨዋታውን መቆጣጠር እንደጀመረ አስተውለዋል። ተቀናቃኞች ውጤቱ ከመምጣቱ በፊት ለውጡን ሲሰማቸው ይህ ትክክለኛ ለውጥ ትራንስፎርሜሽን መሆኑን ግልጽ ማሳያ ነው። ከዚያም ጨዋታዎቹ ራሳቸው እውነቱን አጋለጡ። እያንዳንዱ አፈጻጸም ታሪክ ይናገራል። አርሰናል የአሞሪም የመጀመሪያ ጨዋታ 1-0 ሽንፈት በወረቀት ላይ ሽንፈት ነው። በተጨባጭ ግን ዩናይትድ ካለፉት ዓመታት በኋላ ያሳየው እጅግ የተቆጣጠረ ከፍተኛ ፉክክርና ብልህነት የታየበት ጨዋታ ነበር። አርሰናሎች ተጨንቀው ነበር። አርቴታም አምኖበታል። ዩናይትድ አስፈሪ ነበር። ቼልሲ በኦልድ ትራፎርድ ከወራት በኋላ ለመጀመሪያ ጊዜ ዩናይትድ በራስ መተማመን ያለው መዋቅር ያለው የሚፈስና አደገኛ ሆኖ ታየ። ህዝቡ ተሰማው፣ ገለልተኞችም ተሰማቸው። ሊቨርፑል ከሜዳ ውጪ እርግማኑ ተሰበረ። ከ9 ዓመታት በኋላ የሜንታሊቲ ለውጡን ያረጋገጠ ጨዋታ። ዩናይትድ በህይወት የማይወጣበት ያ ስታዲየም። አሞሪም እርግማኑን ሰበረው። በእድል አይደለም፣ በመዋቅር ስትራክቸር። ሰንደርላንድ ያልተሸነፈን ቡድን ክሊንሺት አደረገ። አርሰናል ማሸነፍ ያቃተውን ቡድን፣ ሞመንተም ያለውን አዲስ አደግ ቡድን ዩናይትድ ልክ እንዳንጋፋ ቶፕ 4 ቡድን ተቆጣጠረው። ብራይተን ተዋረደ። ዩናይትድ ማሸነፍ ብቻ ሳይሆን የበላይነት ወሰደ። ብራይተን በዩናይትድ ፍጥነት ደነገጠ። ክሪስታል ፓላስ ከሜዳ ውጪ፣ ሊቨርፑልና ሲቲ እንኳ የሚቸገሩበት ሜዳ ላይ አሞሪም አሸነፈ። እነዚህ አጋጣሚዎች አይደሉም። እነዚህ ፓተርኖች፣ ምልክቶችና ሲግናሎች ናቸው። ነገር ግን ጉዞውን በትክክል ለመረዳት ወደ ስፖርቲንግ ሊዝበን መለስ ማለት አለባችሁ። አሞሪም ይህን ሲያደርግ የመጀመሪያው አይደለም። በስፖርቲንግ ሊዝበን ምዕራፍ 1 ማጥናት፣ የማይጠቅሙትን ማጽዳት፣ ማን ለሲስተሙ እንደሚሆን መለየት ህመም አለው ግን አስፈላጊ ነው። ምዕራፍ 2 የዋንጫ ፉክክር፣ ሲስተሙ ተፈጥሯዊ ይሆናል፣ ተጫዋቾች እንደ ማሽን ይሆናሉ። ምዕራፍ 3 የበላይነት ዶሚናንስ፣ ስፖርቲንግ ማሸነፍ ብቻ ሳይሆን እያንዳንዱን ጨዋታ መቆጣጠር ጀመረ። ማንቸስተር ዩናይትድም ይህንኑ ካርታ በትክክል እየተከተለ ነው። ዓመት 1 አሁን ያለንበት ማጽዳትና መልሶ መገንባት፣ ዓመት 2 ለዋንጫ መግፋት፣ ዓመት 3 ፍጹም የበላይነት። እውነተኛው ፒክ ዩናይትድ ገና ነው። አሁን ያለነው የስኬት ህመም ያለበት ጅምር ላይ ነው። ኃይለኛ ከመምሰሉ በፊት ምንጊዜም የተዝረከረከ ይመስላል። ታዲያ ይህ ጉዞ ወዴት ያመራል? አሁን ላይ ዩናይትድ ወጣ ገባ ይላል፣ ይለዋወጣል። ግን ትክክለኛ ለውጥ ትራንስፎርሜሽን ማለት እንደዚህ ነው። የማይመጥኑ ተጫዋቾች ወጥተዋል ወይም ቤንች ሆነዋል። የሚመጥኑት በየሳምንቱ እያደጉ ነው። አዳዲስ ፈራሚዎች እየተለማመዱ ቢሆንም የወደፊት ተስፋን እያሳዩ ነው። ሲስተሙ አሁንም ግሊች ያደርጋል ግን ቅርጹን እየያዘ ነው። ሜንታሊቲው እየተሻሻለ ነው። የመልሶ ማጥቃት መንፈስ፣ ጽናት፣
ጨዋታን መቆጣጠርና ማንነት አይደንቲቲ ቀስ በቀስ እየተመለሰ ነው። በማንቸስተር ዩናይትድ ቤት ኖርማል ያልሆነ ነገር እየተከሰተ ነው። ምክንያቱም ከዓመታት በኋላ ለመጀመሪያ ጊዜ ዩናይትድ ዛሬን በህይወት ለማለፍ ከመታገል ይልቅ ነገን እየገነባ ነው። ስለዚህ እውነታው ይህ ነው። ማንቸስተር ዩናይትድ ገና አልተመለሰም። ነገር ግን የሆነ ነገር እየሆነ ነው። ማንነት ያለው ቡድን፣ ሜንታሊቲ ያለው ቡድን፣ መዋቅር ያለው ቡድን ቀስ በቀስ ከጨዋታ ጨዋታ የፍርሃት ድባብን የሚፈጥር ቡድን እየሆነ ነው። አሞሪም ምንጊዜም የሚያደርገው ይህንን ነው። መልሶ ይገነባል፣ መልሶ ያስተካክላል፣ መልሶ ይቀርጻል። ፍርሃትን ወደ ተጋጣሚ ይመልሳል። ጊዜ ስጡት፣ ደግፉት፣ ሂደቱ ይተንፍስ። ምክንያቱም በማንቸስተር ዩናይትድ ቤት ኖርማል ያልሆነ ነገር እየተከሰተ ነው እና ይሄ ምናልባት የክብር ዘመን መመለሻ መጀመሪያ ሊሆን ይችላል። መልካም ጊዜ።